በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር ሆይ የዘላለም አምላክ የቅዱሳን አምላክ የአባቶቻችን አምላክ የእኛም አምላክ የልጆቻችን አምላክ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ምስጋና ይገባሃል። የሕይወታችን ባለቤት የነፍሳችን መድኃኒት ኢየሱስ ክርስቶስ ሆይ ጸጋ ብዙ ምሕረት ብዙ ይህን ቀን ስለሰጠህን እናመሰግንሃለን። ሁሉን የሚችለው ደጉ ጌታችን መድኃኒታችን ሆይ በዚህ ሰዓት ለዓለም ሁሉ ሰላም እንድትሰጥ ደግሞ በተለያዩ ችግር ውስጥ ላሉ ቤተሰቦች ምሕረት እንድታደርግ ተጨንቄያለሁ፣ ተቸግሬያለሁ፣ ጎልቶብኛል፣ ጥያቄ አለኝ፣ ሙግት አለኝ፣ ጭንቀት አለኝ ለሚሉ ሴቶችም ወንዶችም ሁሉ እንድትደርስላቸው መልስ እንድትሰጣቸው ይህ የዐቢይ ጾም የእነሱን ጸሎት የምትመልስበት ጊዜ እንዲሆን በቅዱስ ፈቃድ እንለምንሃለን። ኢየሱስ በተባለው ስምህ ከሰማይ አባት ጋር ከሕያው መንፈስ ጋር ለዘላለም አሜን። ተወዳጆች እግዚአብሔር ልጆች እንደምንቆያችሁ እግዚአብሔር በቸርነቱ ስለጠበቀን ስለሰጠን የተመሰገነ የተወደደ ይሁን። እግዚአብሔር ልጆች ዛሬ መንፈስ ቅዱስ ሊያስተምረን የወደደው ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ ማርቆስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ የተጻፈውን የምሳሌ ትምህርት ነው የምናየው። በምሳሌም ይነግራቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። በዛን ጊዜ ከወይን አትክልት ፍሬ ከገበሬዎቹ እንዲቀበል አንድ ባሪያ ወደ ገበሬዎቹ ላከ። ይዘውም የበደቡት ባዶንም ሰደዱት። ዳግመኛ ሌላውን ባሪያ ወደ እነርሱ ላከ። እነርሱም ወግረው ራሱን አቆሰሉት፣ አዋደውም ሰደዱት። ሌላኛውን ደግሞ ላከ። እነርሱም ገደሉት። ከሌሎችም ከብዙዎች አንዳንዱን ደበደቡ፣ አንዳንዱን ገደሉ። የሚወደውን ልጁን ደግሞ ላከ። ልጄን ያጥፉታል ብሎ እርሱን ከሁሉ በኋላ ላከ። እነዚያ ገበሬዎች ግን እርስ በርሳቸው ወራሹ ይሄ ነው፣ ኑ እንደለው፣ ርስቱም ለእኛ ይሆናል ተባባሉ። ይዘውም ገደሉት። ከወይኑ አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹን ያጠፋል፣ የወይን አትክልቱን ለሌሎች ይሰጣል። እንግዲህ ይህንን አሳዛኝና አስገራሚ ምሳሌ ትምህርት ጌታችን ሲያስተምር በአይሁድ ገበሬዎች በወይን ሀብታም የወይን ገበሬዎች ፊት ነው ያስተማሩ። የእግዚአብሔርን ሀሳብ የሚቃወሙ ግን በመቅደሱ የማይቀሩ በእግዚአብሔር ሀሳብ ላይ የሚነሱ የሚቆጡ ግን ደግሞ በበዓላቱ በክብረ በዓላቱ በመቅደሱ ስርዓቶች ሁሉ ፊት የሚቆሙ በጣም ብዙ ግብዝ ሰዎች የሞሉበት ዘመን ነበር ያ ዘመን። የእግዚአብሔር ሀሳብ ምንድን ነው ከሚለው ይልቅ እነሱ ላይ የሚታየውን ስርዓት እየሰሩ እንዳሉ እንዲሰማቸው የሚሆኑ ሰነፎች ነበሩ እነዚያ ሰዎች። እንግዲህ ጌታ ኢየሱስ ክርስቶስ የዓለም ብርሃን ጨለማው ላይ የሚያበራ መብራት ስለሆነ በነበረው የጨለማ አስተሳሰብ ላይ ያበራው መብራት ነው እና የወይን አትክልት የተባለች እስራኤል ነችና የወይን አትክልት ተካዩ ደግሞ እግዚአብሔር ነው። ሕዝቡን ከባቢሎን ኦር ያወጣ እግዚአብሔር ነው አብርሃምን። ከዛ በኋላ ልጆቹን ያሰፋ በሶሪያና በከነዓን ምድር ልጆቹም መሬት እንዲከድኑ እንደ ከዋክብት እንዲደምቁ እንዳሸዋ እንዲበዙ ያደረገ እግዚአብሔር ነው እና እንደገና ደግሞ የሚመግባቸው የሚታገሳቸው የሚንከባከባቸው እሱ ነው። ሰው በእንጀራና በውሃ ብቻ አይኖርም። እግዚአብሔር ካልመገበ፣ እግዚአብሔር ካላቆመ፣ እግዚአብሔር ካልተከለ፣ እግዚአብሔር ካላኖረ እንጀራ አንድ ቀን ቢወት አያሳድር። ተመልከቱ፣ በጣም የታመሙ ሰዎች እንጀራ መብላት ሰውነታቸው እምቢ ብሎ ፈሳሽ እየጠጡ የሚያድሩ ሰዎች እንዲሁ እንጀራ ሰውን አያኖርም። የሚያኖር ጸጋ እግዚአብሔር ብቻ ነው፣ ምሕረት እግዚአብሔር ብቻ ነው። ይህንን እውነት ሳይረዱ ግን በእግዚአብሔር ምሕረት የሚኖር ሕዝብ ነበሩ። እግዚአብሔር እንዲያርማቸው እንዲያስተካክላቸው በየመሃሉ ነቢያትን ሲልክ ነቢያትን ሲገሉ ደግሞ ሲልክ በጭካኔ ነቢያትን እየገደሉ ጭንቅላታቸውን በድንጋይ በዚህ በዱላ በእንጨት እየቀጠቀጡ የገደሏቸው የፈጇቸው በጣም ብዙ ነቢያት ነበሩ። ከዚያ በኋላ ደግሞ አንድ ልጄን ያፍሩታል ብሎ ወራሹን ልጁን ላከ። እነሱም ወራሹ ይሄ ነው፣ እሱም ብንገለው ርስቱን እንወርሳለን ብለው ጭራሹን በልጁ ላይ አመፁ። እነዚህ ሰዎች ጭሰኛ የሚባል ስርዓት ላይ የሚተዳደሩ ናቸው። ድሮ በመሬት ስርዓት በዚህ በፊውዳሎች ስርዓት ጭሰኛ የሚባል ነገር አለ። ጭሰኛ ማለት መሬትን ይከራዩና የእኩል ያርሳሉ። ከዛ ፍሬውን የሚደርሰውን ባለ መሬት መጥቶ ይወስዳል። እንደዚህ ነው የእኩል ነው የሰጣቸው። እግዚአብሔር ምድር ላይ ኑሮን የሰጠን እኩል ነው።
ለክብሩ እኛ እንሰጣለን፣ ለኛ ብዙ ጥፍ ይሰጠናል። እኩል ማለት አንጻራዊ ነው እንዲገባን እንጂ እኩልም አይደለም የምንሰጠው። እኛ ለምሳሌ ከደሞዛችን ገንዘባችን የምንሰጠው 1/10 ነው። 9/10 እንወስዳለን። በ9 እግዚአብሔርን እንበልጠዋለን ማለት ነው። እግዚአብሔር ቀንቶብን አያውቅም። የእኛንም እንጀራ 1/10 በልቶትም አያውቅም። ግን እግዚአብሔር ከሰው ጋር እኩል የሚካፈለው ባይኖርም ግን ደግሞ እርሻው ላይ የእግዚአብሔር የሆነውን ለእግዚአብሔር የሰው የሆነውን ለሰው መስጠት ደግሞ ይገባል። ብዙ ሰዎች ብዙ ክርስቲያኖች ጊዜያቸውን ለእግዚአብሔር አልሰጡም። ፍላጎት የላቸውም ለእግዚአብሔር፣ ትኩረት የላቸውም ለእግዚአብሔር። መጽሐፍትን ለማንበብ ፈቃደኞች አይደሉም። ለመሰበክም ንስሐ ለመግባትም ወደ ካህን ለመምጣትም ፈቃደኞች አይደሉም። እነዚህ ሰዎች እግዚአብሔርን እንደማይፈልጉ በውሳኔያቸው በድርጊታቸው ይታወቃል። እግዚአብሔርን የሚፈልጉ ሰዎች ግን በሕይወታቸው ውስጥ ድርሻ እንዳለው ያውቃል። የዚህ መሬት ድርሻ እንዳለ እግዚአብሔር አላወቁም እስራኤል። ይልቁንም ድርሻውን ሰበስበው የተላኩ ባሪያዎቹን እየገደሉ ጌታውን ይፈታተኑት ነበር። ከዛ ልጁን ላከ፣ ውድ ልጁን ወራሹን ላከ። ይሄማ ወራሽ ነው እንደሆነ ብንገለው ርስቱን እናካፈላለን፣ ሽማግሌው ሞቷል ብለው ያስባሉ። እንደ ሰው አሰቡ። እግዚአብሔርን እንደ ሰው ያሰቡ ተከተሉት። ኢየሱስ ክርስቶስን እንደ ሰው አሰበው ተከተሉ። ስለዚህ እሱ ቢሞት ወራሹ ሞተ ነው ብለው አሰቡ። ይሄ ሰው ጠል የሆነ ልብ የሚያመነጨው የግምት ሐሳብ ነው። እግዚአብሔር ክርስቶስ ቢሞት ርስት እንደሚሰፋ፣ ክርስቶስ ቢሞት መንጋው እንደሚድን፣ ክርስቶስ ቢሞት እኛ ከሞት እንደምንድን በዘላለም ዕቅዱ ወስኖ ነው ወደ ዓለም የላከው። እሱ ሲሞት የሚወረስ ርስት የለም ማለት የእሱን ርስት ምን ቀማ የለን። በእርግጥ ነው እንደ አንድ ደግ አባት መስቀል ላይ የርስትን የገነትን ዛሬ ተናዞልን ሞቷል። ከሞት በተነሳ ጊዜ የሞቱ ኑዛዜ ሕያው ሆኖ ይቀራል። ምክንያቱም ኑዛዜ ሕያው የሚሆነው ተናዛዡ ሲሞት ስለሆነ ይህ እውነት ነው። ርስቱን ሰጥቶናል። ግን ቀምተ ነው ግን አይደለም፣ ተገዳድረ ነው አይደለም፣ ከአምላካችን ጋር ፊት ለፊት ጨበጣ ውጊያ ከፍተን ግን አይደለም፣ በፍቅር እና ይህን ርስቱን የወሰደውን እንግደለው፣ ርስቱ ለእኛ ይሆናል። በሌላ ቋንቋ እውነት ይመስላል። ክርስቶስ ስለሞተው በእኛ ባለ ርስቶች ሆን ነው፣ ባለ ሀገሮች ሆን ነው፣ በሰማይ መንግስት እግዚአብሔር ቀኝ ተቀማጮች ሆን ነው፣ የበጉ ሰርግ ላይ ተጠሪዎች ሆን ነው። የእግዚአብሔር ልጆች ብለን እንድንጠራ አብ እንዲያለው ፍቅር የሰጠን ልጁ ስለሞተልን ነው። ይህን ማወቅ ያስፈልጋል። ርስቱን የምንወርሰው ልጁ ሲሞት ነው ብለው ነው። ከዛ ገደሉት። ሲገሉት አፍቃሪው ታጋሹ ባለ እርሻ እንዲቀጣቸው ተገደደ። እንዲቀጣቸው ርስቱን ነጠቃቸው፣ መሬቱን ቀማቸው፣ እርሻቸውን ወሰደባቸው፣ እንደሌላ ሰው ተሰጠባቸው። እውነት በእስራኤል ላይ የሆነው ይሄ ነው። መቅደሱ ፈረሰባቸው፣ መስዋዕት ተቋረጠባቸው፣ ካህናቶች ተሰደዱ፣ ተገደሉ። ያችሁ ሌላ በቃ ሌላ ተወሰደባቸው። ያችሁ ባለ መሬቱን እርሻውን ወሰደባቸው። አሁን በተወሰደ እርሻ ላይ ያሉ ማለት ነው። እኛ ግን ክርስቲያኖች ርስቱን የሚሰጠንን ልጁን ስላመንን ባለ ርስቶች ባለ ሀገሮች ሆነናል። ዕብራውያን ገላትያ 4 ላይ ልጆች ስለሆናችሁ በክርስቶስ የእግዚአብሔር ወራሾች ናችሁ ይለናል። ይሄ ብቻ አይደለም። ይሄ ትምህርት የወንጌል ትምህርት የሚያስተምረን ወዳጅ መሆን እንደሚገባ። ሰው ወዳጁን ሸጦ አይገባም፣ ነውር ነው። በርስቱ ላይ በወይኑ ላይ የሾማቸው ሰዎች ጌታቸውን እንዴት አድርገው እንደሰበሩት ተመልከቱ። እንዴት ለበቀል እንዳነሳሱት። ጠላቶቻችንን የምንፈጥራቸው እኛ ነን። የእኛ ግብዝነት የተሞላ ውሳኔ፣ ራስ ወዳድነታችን ጠላቶቻችን እንዲበዙ ያደርጋል። ግን ደግሞ እግዚአብሔር የሰጠንን ወዳጅ በታማኝነት መጠበቅ አለብን። ርስታችን እሱ ነው። ሰው ርስት ነው። ጓደኛ፣ የስራ ባልደረባ፣ ወዳጅ ርስት ነው። ጎረቤት ርስት ነው። ከሩቅ ዘመድ ቅርብ ጎረቤት ይበልጣል። እሳት ቢነሳብን የሚያጠፋን እሱ። እጅግ በጣም ለሰው ክብር መስጠት ያስፈልጋል። አሁን በቅርብ ሰሞኑን ያረፈብንን መምህር ዘላለም ወልድሙን ታሪኩን እየሰማው ነበር። እንዴት ለሰው ያለውን አክብሮት ልነግራችሁ አልችልም። አንድ ወጣት አላባ የሚባል ሀገር ይኖር ነበር። አላባ ሆኜ አንድ ቀን ደወልኩለት። ምን ነው ሲለኝ
በቃ ብስጭት ታልኳለ በቤተክርስቲያን ሰዎች ተበሳጭቼ ተቆጥቼ ተውኝ በቃ ከባፍንጫዬ ወጣ አገልግሎት ብዬ ተቆጥቼ ተናገሬ ስልኩን ዘጋዋል። በማግስቱ በጠዋት መኪና የነዳ ከአዲስ አበባ አላማሪ ለጽናና መጣል እኔን አጽናንቶ ከዛ አሜን ካልኩ በኋላ ተመልሶ አዲስ አበባ ማታ ጉባኤ ለመድረስ ይታል። እንደዚህ ሰውን መውደድ፣ ለሰው ክብር መስጠት፣ ርስትን መጠበቅ፣ ወይኑ ፍሬውን መካፈል፣ ለእግዚአብሔርም ለራስ መውሰድ። ወዳጅ ወይን ነው፣ የወይን እርሻ ነው። ጓደኛ የወይን እርሻ ነው። ጤነኛ ቤተሰብ የወይን እርሻ ነው። ተንከባክበ ነው። አማቼ ናት፣ የባሌ ሚስት ናት፣ የባሌ እናት ናት አይባል። የባሌ እናት ናት፣ የባሌ እህት ናት። የእውነት መውደድ ያስፈልጋል። ርስቱን በደንብ መንከባከብ ያስፈልጋል። አያችሁ፣ መንከባከብ ያስፈልጋል። ፍሬውን መካፈል ያስፈልጋል። አንዳንድ ሰው ሙጭጭ ብሎ ፍሬውን ለራሱ ብቻ ያደርጋል፣ ለእግዚአብሔር አይሰጥም። ለእግዚአብሔርም ለሰው የበጎነቱን ፍሬ ወዳጅ መሆን እስከ መጨረሻው መውደድ መልመድ መቻል አለብን። ዛሬ ወዳጅ ነገ ጠላት ባህሪ ያለን ብዙ ሰዎች አለ። ዛሬ መራቂ ነገ ልክ እንደ በላብ የምንረግማለን። አንደበታችን ሁለቱንም በኩል የሚያስተናግድ ወዮልን። እውነት በቃ ወደምን መውደድ፣ ለወዳጅ ታማኝ መሆን፣ ለተሰጠን ብድር፣ ለተሰጠን ገንዘብ፣ ለተሰጠን ስራ፣ ለተሰጠን ፓርትነር መሆን፣ ከሰው ጋር መስራት ታማኝ መሆን ያስፈልጋል። ለአገልግሎታችን ለጸጋችን ታማኝ መሆን አለብን። ታማኝነት አለመኖር ምን ያህል ዋጋ እንደሚያሳጣ ጌታ ያስተማረበት የምሳሌ ትምህርት ነው። ጥርስ ማፋጨት ወዳለበት መውደቅ፣ ርስትን መቀማት፣ ክብርን መቀማት። ስለዚህ ሁሌ በሰው ፊት ወዳጅ፣ እግዚአብሔርን ወዳጅ፣ ጎረቤትን ወዳጅ፣ ጓደኛን ወዳጅ፣ ወዳጅነትን እንደ ሞኝነት ከሚቆጠር ነገር ተጠንቀቁ። ያችሁ ተጠንቀቁ። እነዚህ ሰዎች ነቢያትን ወዳጅ ማለት ሲገባቸው ገደሏቸው፣ ሐዋርያትን ገደሏቸው፣ ልጁን ገደሉ። ስለዚህ ሀገራቸው የተፈታችሁ ነችባቸው። የጥላቻና የመጣታ የመጋጨት ውጤት መፈታት ነው፣ ባዶ መቅረት። የመዋደድና የመፈላለግ በክፉ ቀን ደግሞ ዋጋው ትልቅ። ይህን እንዳትረሱ። የሰማኑን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን ቤታችን ራሪ በረከት የነላ ጥበቃ አብሮን በትምህርቱ እንደተባረከት ተስፋ አለኝ። ኮሜንት አርጉ፣ ላይክ አርጉ። የምናግዛት እናት አለች። በልጇ በአደጋ ምክንያት ወድቆ ያው መናገር አይችልም። እሷን ማገዝ አለብን እስከ ደብረ ዘይት ድረስ 0911 413 80 ስልኬ ነው። በስልኬ ላይ መልእክት አሉልኝ። ቴሌግራም ላይ በዋትስአፕ። እግዚአብሔር እናንተን ቤታችሁን ይባርክ። ሰላም።